ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ፊልሙ ልጁን በአደጋ አጥቶ የሚንከራተት አባት ላይ ያተኩራል። ቻናሌን ሰብስክራይብ ያደረጋችሁ የኔ ቤተሰብ ይሁኑ። ወደ ፊልሙ ታሪክ ስንሄድ ኳን የሚባለው ይሄ ምስኪን አባት ልጁን ከትምህርት ቤት ይዞ እየሄደ ነው። ልጁም እምወስደው ልብስ አለኝ፣ አንድ ሱቅ ታቆምልኛለህ ትለዋለች። ልጁም እዚህ ጋር ጠብቀኝ፣ እኔ ሄጄ ልብሱን ይዤ እመጣለሁ ትለዋለች። እሱም ብዙም ደስ ባይለው በሐሳቡ ይስማማል። ብዙም ሳይቆይ ልጁ ወደ ሱቁ ከገባች በኋላ ሱቅ ውስጥ የነበረ ቦምብ ይፈነዳል። ለተወሰኑ ደቂቃዎች ኳን ራሱን ስቶ ነበረ፣ ግን ሲነቃ ቦታው እንዳልነበረ ሆኗል። ልጁም በህይወት አልነበረችም። ከዛም አንድ የሚዲያ ድርጅት ይደወልላቸውና ከተማዋ ውስጥ አንድ ማፊያ ቦምብ እንዳፈነዳ ይነገራቸዋል። ጋዜጠኛውም የተፈጠረውን ነገር በካሜራው ለማንሳት ቦታው ድረስ ይሄዳል። ኳን የሞተች ልጁን ሬሳ አቅፎ ሀዘን ውስጥ ነው ያለው። በሌላ በኩል ደግሞ ቦምቡን ያፈነዱት ቡድኖች ቁጭ ብለው የሰሩትን ስራ በቴሌቪዥን እየተመለከቱ ነው። ከቡድን ውስጥ አንደኛው በቦምቡ ምክንያት የሞቱትን የሰው ብዛት ይነግራቸውና ከዚህ ቦታ ብንሄድ ጥሩ ይመስለኛል ይላቸዋል። ሌሎቹ ደግሞ መንቀሳቀሳችን በሌሎች ሰዎች ዘንድ ጥርጣሬ ሊፈጥር ስለሚችል አርፈን ብንቀመጥ ነው የሚሻለው ይላል። የሚቀጥለው ቀን ሊየም የተባለ ሰው ከቅምጡ ጋር ተኝቶ ያሳየናል። እናም ስልኩን ሲመለከት በጣም ብዙ ሜሴጆች ተልከውለታል። ከሁሉም የባሰው ደግሞ ሚስቱም ደውላለት ነበር። ስልክ ማውራት ከመጀመራቸው የሊየም ሚስት የት ነህ ብላ ነበር የጠየቀችው። ሊየምም ስብሰባ ውስጥ ነኝ ብሎ ነበር የዋሻት። ኳን ልቡ ተሰብሮ የሞተች ልጁ ክፍል ውስጥ ቆሟል። እናም ዘወር እያለ ልጁ የምትጠቀምባቸውን እቃዎቿን መነካካት ይጀምራል። ሊየም ወደ ስራ እየገባ የበላይ አለቃው ትደውልለትና ለዚህ ነገር መፍትሄ መፈለግ አለብህ፣ ቦምቡን ያፈነዱት አይአር የተባሉ ቡድኖች እንደገለጹት ከሆነ የታሰሩት ሌሎች ቡድኖቻቸው እንዲፈቱ ነው። አሁን እንደምናየው ከሆነ ሊየም ራሱ አይአር የሚባለው ግሩፕ አባል ነው። ግን ቦምቡ የፈነዳው ከሱ እውቅና ውጪ በመሆኑ ማን እንዳፈነዳው ራሱ አያውቅም። ፖሊሶች ቦምቡን ማን እንዳፈነዳው ለማወቅ የተቻላቸውን እያደረጉ ነው። ግን በዚህ መሃል እየተደጋገመ እየተደወለ ለፖሊሶች አንድ ቻይናዊ ሊያገኛችሁ ፈልጎ መጥቷል እየተባለ እየተነገራቸው ነው። ኳን በተደጋጋሚ ፖሊሶቹን ለማግኘት እየተመላለሰ ነው። በዚህም ምክንያት የጉዳዩ ዋና መርማሪ ኳንን ሊያገኘው ይወስናል። ኳንም በርከት ያለ ገንዘብ ይሰጠውና እባክህ የአንድ ሰው ስም ብቻ ንገረኝ፣ ቦምቡን ያፈነዳው ሰው ይለዋል። ፖሊሱም ገንዘቡን ይመልስለትና ይቅርታ ምንም ልረዳህ አልችልም ይለዋል። ከዛም ኳን የሊየምን ጋዜጣዊ መግለጫ ይመለከታል። አይአርኤስ የሚባለው ቡድን የቦምቡ ፍንዳታ ላይ እጁ እንደሌለበት ሲክድ ይሰማል። በዚህ መሃል ነው ለረጅም ዓመታት ኳንን ስትንከባከበው የኖረችው ሴት ኳን ወዳለበት ክፍል የገባችው። እናም መጋረጃዎቹን ትከፋፍታቸውና ኳንን እባክህ ምግብ እንኳን ተመገብ ትለዋለች። በጠዋት ሊየም ወደ ቢሮው ከገባ በኋላ ጸሐፊው የሚቀጥሉ በጣም ብዙ ጋዜጣዊ መግለጫ መስጠት እንዳለበት ታስረዳዋለች። እናም በተከታታይ አንድ ቻይናዊ እሱን ለማግኘት እየተመላለሰ እንደሆነም ነገረችው። እንደ አጋጣሚ ሆኖ ኳን ይደውልና ሊየም ስልኩን አንስቶ ያናግረዋል። ኳን ወዲያው የጠየቀው ጥያቄ ቢኖር ማነው ልጄን የገደላት ብሎ ነው። ሊየምም የግሩፑ ዋና አመራር ላይ ቢሰራም ማን ቦምቡን እንዳፈነዳው እንደማያውቅ ይነግረዋል። በዚህም ምክንያት ኳን በጣም ነበር ያዘነው። እናም ኳን አብረው ለምትኖር ሴት እንኳን እመጣለሁ መመለሳለሁ ብሎ ሳይነግራት ቤቱን ጥሎ ይወጣል የልጁን ገዳይ ለመፈለግ። እናም የልጁን ገዳይ ለማግኘት ይረዱኛል ብሎ ያሰባቸውን አንዳንድ ነገሮች ይገዛል። እቺም ሴት ኳንን ትመለከተውና እባክህ ምንም ነገር አታድርግ፣ ሁሉንም ነገር ተወው ብላ ትለምነዋለች። እሱ ግን ምንም ነገር ሳይመልስላት መኪናውን አስነስቶ ጥሏት ይሄዳል። ከዛም ኳን በሚቀጥለው ቀን ቀጥታ ወደ ሊየም ቢሮ ነበር የሄደው። በመጀመሪያ የሊየም ቦዲጋርዶች አንጠልጥለው ኳንን ሊያስወጡት ነበረ። ሊየምም ኳንን ይመለከተውና ያስቆማቸዋል። ከዛም ኳን ቀደም ብሎ ጠይቆት የነበረውን ጥያቄ አሁንም ድጋሚ ጠየቀው። ማን ነው ልጄን የገደላት ይለዋል። ሊየም አሁንም በድጋሚ አላቅም ብሎ ነበር የመለሰለት። ከዛም ኳን ሊየም የሚሰራበትን ህንፃ ለቆ ከመውጣቱ በፊት ሽንት ቤት ውስጥ አንድ ቦምብ ያስተካክላል፣ ቀለል ያለ ቦምብ። እናም ኳን ህንፃውን ጥሎ እንደወጣ ነበረ ያ ቦምብ የፈነዳው። በቦምቡ ምክንያት የተጎዳ ሰው አልነበረም፣ ግን ሁሉም ደንግጠዋል። ከዛም ኳን አሁንም ሊየም ጋር ይደውልና ማነው ልጄን የገደለው ብሎ ይጠይቀዋል። በዚህ ሰዓት ሊየም ምንም ረጋ ብሎ አላናገረውም። በጣም በንዴት አላቅም ብሎ ነበር የመለሰለት። ከዛም ሊየም የእህቱን ልጅ ደውሎ እንዲመጣ ይነግረዋል። ኳን
የልጁን ገዳዮች ሳያገኝ የሚያቆም አይመስልም። የሊየም ጠባቂዎች የሊየም መኪና ላይ ቦምብ ተጠምዶ ይመለከታሉ። እናም እንዴትም አፈላልገው ኳን ያለበትን ቦታ ያገኙና እዛው ይሄዳሉ። ሊይዙት ይሄዳሉ። ኳን በቀላሉ የሚያሰው አልነበረም። ቦዲጋርዶቹን ደብድቧቸው አምልጧቸው ይሄዳል። የሊየም ሚስት ከሄደችበት እንደተመለሰች ሊየም እቃዋን እንድትሰበስብ ይነግራታል። እናም ለደህንነታቸው ሲባል ገጠር ወዳለው ቤት እንደሚሄዱ ይነግራታል። የሊየም የእህቱ ልጅም ና ስለተባለ ካለበት ወዲያው ነበር የመጣው። እናም ሊየም የእህቱን ልጅ ቦምቡን ማን እንዳፈነዳ እንዲያጣራ ይነግረዋል። ከዛም ሊየም ቅምጡን ሊያገኛት ከቤት ይወጣል። ኳን እግር በእግር ሊየምን እየተከታተለው ነበር። ሊየም ቅምጡን እንዳገኛት መጀመሪያ ግጥም አድርጎ ነበር ከንፈሯን የሳመው። ኳንም ደቂቃ አላባከነም። ፎቶ ያነሳውና ያንን ፎቶ ድጋሚ ለሊየም ይልክለታል። የሊየም እህት ልጅ ከፖሊሶች ጋር አንድ ላይ በመተባበር ቦምቡን ማን እንዳፈነዳ ለማወቅ እቅድ ማውጣት ይጀምራል። ሊየምም ለደህንነቱ ብሎ ገጠር ወዳለው ቤት ይሄዳል። የሚገርመው ነገር ኳንም ተከትላቸው መጥቷል። ሌሊት ላይ ሁሉም ከተኙ በኋላ ኳን ቦምብ ያጠምዳል። የተወሰኑት የሊየም ጠባቂዎችንም ይገላቸዋል። ቦምቡ ፈንድቶ ሊየምንና ሚስቱን ካስደነገጣቸው በኋላ ሊየም ይህንን ሽማግሌ ንቄዋለሁ፣ ቀላል ሰው አይደለም፣ ሌሎች ተጨማሪ ጥበቆች ይቀጠሩልኝ ይላል። ከዛም ሊየም ሚስቱ እንዴት እንደሆነች ሊያያት ሲሄድ ሚስቱም ለንደን ልጄ ጋር ሄዳለሁ፣ እዚህ ምንም ሰላም የለም ትለዋለች። እነዛ ቦምቡን ያፈነዱ ሰዎች አሁንም ሌላ ቦምብ እያስተካከሉ ነው፣ ሌላ ቦታ ለማፈንዳት። የሊየም ቅምጥ የሆነችው ሴት አንድ ሰው ለማማለል እየሞከረች ነው። ሊየም አካባቢው ላይ ምንም ሰላም ሊያገኝ አልቻለም። የጥበቆቹ መኪና ድጋሚ አሁንም ይፈነዳል። እናም የሊየም ጠባቂዎች ኳን ጫካ ውስጥ ተደብቋል ብሎ በማሰብ ጫካውን ማሰስ ይጀምራሉ። ግን አልተሳካላቸውም። አብዛኞቹ ጉዳት ይደርስባቸዋል። የሊየም እህት ልጅ የሊየምን ሚስት ለማግኘት ወደ ለንደን ይመጣል። እናም ወዳረፈችበት ሆቴል ክፍል ውስጥ ይገባል። ነገሮች የሚያሳየን የሊየም የእህት ልጅና የሊየም ሚስት የጀመሩት ቆየት ያለ ፍቅር አለ በመሃላቸው። እናም ከሚያደርጉት ድርጊት የተቆጣቡት ሊየም ሲደውልለት ነው። እናም ቶሎ እንደሚፈልገው ይነግረዋል። ስልኩ ከተዘጋ በኋላ የሊየም ሚስት ማማረሯን ትቀጥላለች። ከዛም ሊየም ስለ ኳን ሙሉ መረጃ ይደርሰዋል። ስላለፈው ህይወቱ የአሜሪካ ወታደር እንደነበርና ቪየትናም ጦርነት ላይ እንደተሳተፈ መረጃዎች ያገኛል። ሊየም ቢሮ ውስጥ አንዳንድ ስራዎችን ሲሰራ ከቆየ በኋላ የተኛ ውሻውን ስሙን ይጠራዋል። ውሻው ንቅንቅ እንኳን አላለም። ከዛም ሽጉጡን የደበቀበት መሳቢያ ሲከፍት ሽጉጡ በቦታው የለም። በዚህ መሃል ኳን ከኋላው ሽጉጥ ይዞ ይወጣል። እናም አሁንም ድጋሚ ያንን ተመሳሳይ ጥያቄ ጠይቀዋል። ማን ናቸው የልጄ ገዳዮች ይለዋል። ሊየምም አሁንም በድጋሚ አላቅም ብሎ ነበር የመለሰለት። ኳን ሊያስፈራራው ሞከረ። ሊየም ግን አላቅም እያለ ነው። ከዛም ሊየም ገዳዮቹ ማን እንደሆኑ ለማጣራት ከፖሊሶች ጋር አብሮ እየሰራ እንደሆነ ይነግረዋል። ኳንም ትንሽ ይረጋጋል። እናም 24 ሰዓት ብቻ ሰጥቶት ጥሎት ይሄዳል። የሚቀጥለው ቀን ጠዋት የሊየም ቅምጥ ከአንድ ከህዝብ ትራንስፖርት ትወርዳለች። ልክ እንደወረደች ነበረ ቦምቡ የፈነዳው። በዚህ ቦምብ ፍንዳታ ምክንያት 16 ሰዎች ይሞታሉ። እናም ዋና መርማሪው አሁንም ድጋሚ ሊየም ጋር ይደውልለታል። ሊየምም ትንሽ ጊዜ ስጠኝ፣ እስኪ ነገሮችን ለማጣራት ልሞክር ይለዋል። እናም የሊየም ሚስት ጠባቂዎች እንደነገሩት ከሆነ የሊየም የእህቱ ልጅ ሊያገኛት ወደ ለንደን እንደሄደና ለ2 ሰዓታት የሆቴሏ ክፍል ውስጥ እንደቆዩ ይነገረዋል። እነዚህ ቡድኖች አሁን ደግሞ የላፕቶፕ ባትሪ የሚመስል ሌላ ቦምብ ሰርተዋል። ፖሊሶቹም ቦምቡን ካፈነዱት ሰዎች መካከል አንደኛውን ፊቱን አግኝተውታል። እናም ከሌሎች RIA ቡድኖች ጋር ሲገናኝም ያሉ ፎቶዎች አገኙ። እናም የፖሊሶቹ ዋና መርማሪም ለሊየም የሚደውልለትና የቅርብ ሰው ነው ይህንን ነገር እያደረገ ያለው ይለዋል። እናም ይህንን ነገር ለማስቆም ምንም ነገር ማታደርግ ከሆነ ተጠያቂ አድርገን የምናስረው አንተን ነው ይሉታል። ሊየም አጠገቡ ባለ ሰው መካዱ በጣም ያናድደውና ጓደኛው ላይ ሽጉጥ ደቅኖበት ቦምቡን ያፈነዱት እነማን ናቸው ብሎ ይጠይቀዋል። መጀመሪያም ሊነግረው ፈቃደኛ አልነበረም። እግሩ ላይ ግን አንድ ጥይት ሲተኮስበት መለፍለፍ ጀመረ። ከዛም የሊየም ቅምጥ መጠጥ ቤት ውስጥ ከተዋወቀችው ሰው ጋር ግንኙነት ስታደርግ ያሳየናል። ሰውየውም ራሱን ለማጸዳዳት መታጠቢያ ቤት ሲገባ ጠብቃ ቶሎ ብላ የላፕቶፑን ባትሪ ትቀይርበታለች። ትክክለኛውን ባትሪ ወደ ቦምቡ ሰውየው ሳያውቀው ቦምብ ይዞ እንዲዞር አደረገችው። የሊየም እህት ልጅ ጫካ ውስጥ ኳንን ያገኘውና መደባደብ ይጀምራል።
ይጀምራሉ። ኳን ቀላል ሰው አልነበረም። ኳንም እስኪነቃ ጠበቀውና ልክ እንደነቃ ተመሳሳይ ጥያቄ ነበር የጠየቀው፣ የልጅ ገዳዮችና ማን ናቸው ብሎ። የሊያም እህት ልጅም የገዳዮቹን ስም አውቆ ስለነበረ ወዲያው አንድ በአንድ ይነግረዋል። ኳንም የሚፈልገውን መረጃ ካገኘ በኋላ ይህንን ልጅ ፈቶ ለቀቀው። የሊያም እህት ልጅ አጎቱ ጋር ለኳን መረጃውን እንደሰጠው ሊነግረው ወደ ቤት ይመጣል። ሊያምም በጣም ተናዶ ከሚስቴ ጋር ግንኙነት እንዳለህ ደርሼበታለሁ ይለዋል። እናም የቦምቡ ፍንዳታ ላይ የሚስቱን እጅ እንዳለበት ነገረው። ፖሊሶች ቦምቡን ያፈነዱት ሰዎች የት እንዳሉ አድራሻቸውን አውቀው ሊይዟቸው ቦታውን ከበውታል። ኳን ደግሞ የቧንቧ ሰራተኛ በመምሰል ከፖሊሶች ቀድሞ ወደ ቦምብ አፈንጂዎቹ ቤት ይገባል። እናም በሚገርም ሁኔታ ቤት ውስጥ ያሉትን እያንዳንዱን ሰዎች ይገላቸዋል። ሳይገላት በህይወት ያስቀራት የሊያምን ቅምጥ ብቻ ነው። ፖሊሶች ወደ ቤቱ ሲገቡ ሁሉም ሞታ ያገኛቸዋል። ግን ያቺ ሴት በህይወት ነበረች። እናም እንዴትም አድርገው አሰቃይተዋት የሚቀጥለው ቦምብ የት እንዳለ እንድትነግራቸው ያደርጋሉ። በዚህም ምክንያት ቦምቡ የት እንዳለ ያውቁና ኤርፖርት ውስጥ እንዲፈነዳ ታቅዶ ስለነበረ ሰዎች ሳይጎዱ ቦምቡ እንዲከሽፍ ተደረገ። የሊያም ሚስት በሊያም እህት ልጅ እንዲገደል ይደረጋል። የሚወዳትን ሴት ራሱ ገደላት። ሊያም ወደሚያርፍበት ሆቴል ልክ እንደገባ ኳን ከኋላው ቆሞ ያገኘዋል። እናም ሊያም ከቅምጡ ጋር ሲሳሳም የነበረውን ፎቶ በገዛ እጁ ወደ ሚዲያ እንዲለቅ አደረገው። በዚህም ምክንያት ሊያም ስራዎቹ ላይ በጣም ብዙ ችግሮች ይከሰታሉ። ኳንም ወደ ሬስቶራንቱ ይመለሳል፣ ወደ ቀድሞ ህይወቱ። እናም የፖሊሶቹ ዋና አዛዥም ኳንን እንዳይነኩት ይነግራቸዋል ለሌሎች ፖሊሶች። ፊልሙም ኳንን ለረጅም ጊዜ ስታገለግለው የኖረችዋ ሴት ኳን በመመለሱ በጣም ተደስታ ስትስመው ፊልሙ ያልቃል። ብዙን ጊዜ ወንዶች ማልቀስ ደካማነት ስለሚመስላቸው አያለቅሱም። በሀሳብ የምትስማሙ ሰዎች ኮመንት ላይ አንድ ቁጥርን አስቀምጡልኝ። ሌላ ሀሳብ ካላችሁ ኮመንት ላይ መጻፍ እንዳትረሱ። እወዳችኋለሁ።